መስገናለሁ መጀመሪያ ዛሬ የነበረው ስልጠና ከፋይናንስና ፕሮክሪመንትና ኤምኤንኢ ነበረ። ከዛ የትሬኒንግ በጣም የትሬኒንግ ብዙ ነገር ያይ ነበረ። መጀመሪያው ከባለፈው የነበሩ ችግሮችና እንዴት ሶልቭ ማድረግ ውይይት እያየ ነው። በእኛ በኩል ለምሳሌ በሶማሌ ጠቅላላ ሶማሌ ሪጅንና የወረዳዎች በፋይናንስ በኩል የሆነ ነገሮች ነበሩ። ለምሳሌ በሪፖርቲንግ ላይ ቶሎ ስለማምጣት ነበረው። ከዛ በፋይናንሻል በኩል ደግሞ የሆነ ጥያቄ ሪካርዲንግ ምናምን ከፕሮክሪመንት ደግሞ እዛ ወረዳዎች ላይ ሲሰሩ የሆነ ፕሮክሪመንት ፕሮሲጀሩስ ትክክለኛ መገስ የሚሄድ የነበሩት ወረዳዎች ነበሩና በኤምኤንኢ በኩል ሲሄድ ግን ብዙ ነገሮች ስላሉ ከፋይናንስና ፕሮክሪመንት ከአሁን በፊት ብዙ ጊዜ አልተገኘም ነበረ። ሶስቱም በአንድ ላይ ሰርቶ ከእግድ ጨምሮ እስከ ኤክስኪዩሽኑ ትክክለኛ ሶስቱም አንድ ላይ አልነበረም። ከዛ የእነዚህ ችግሮች ነበራቸው። ጥሩ አሁን ከትሬኒንግ ከወሰደን በኋላ ብዙ ነገሮች አግኝተን ለምሳሌ ከፋይናንስ ላይ የነበሩት ችግሮች አብዛኛው ሶልቭ ተደርጓል። ትሬኒንግ ብዙ ነገር ያሳይ ነው። መጀመሪያው ከፋይናንስ ጀምሮ ለምሳሌ ሪፖርት ላይ ብዙ ነገር አይተን ከዛ እዚህ ላይ ፎሎ ለማድረግ ጥሩ ይሆናል። ከግዢ ደግሞ ብዙ ነገር እዚህ ላይ አስተማረን። እነሱን ደግሞ በአንድ ላይ ማከል ሆነን ማለት ፋይናንስና ግዢና ኤምኤንኢ አንድ ላይ ሆኖ ሪፖርቱም እቅዱን ጀምሮ እስከ ስራ ጨርስ ብዙ ነገር እዚህ ላይ አስተማረን ነበረ። ከዛ እነዚህ አሁን ያስተማሩበት ነገሮች ለወደፊትም ወይስ ለበኋላ ጥሩ መሆን ይመስላል። ቃል እንገባለን። ምክንያቱም ዋናው እኛ እዚህ ለመጣው እኛ ክፍተት የነበሩበት አሁን ለመሻሻልና ከዛ እኛ ወደ ስራ ሲሄድን ማለት ጥሩ ለማግኘት ቃል እንገባለን። እኛ ደግሞ አሁን ወደ ሪጅንና ለወረዳዎች ስንሄድ አሁን ያሉበት ቦታ ከፍ ያለን ቃል እንገባለን። ምክንያቱም ይሄ ትሬኒንግ ጥሩ ነገር ስላሳየው ብዙ ነገሮች ብዙ ቦታ ካሁን በፊት ሜቢ ለፋይናንስ ብቻ መሆን ይችላል ወይም ለፕሮክሪመንት ለብቻ ወይስ ለኤምኤንኢዎች ለብቻ ነበሩ። ግን አሁን ሁሉም አካል አንድ ላይ ስለመጡ ከነ ኮኦርዲኔተሩ ሁሉም አንድ ላይ ስለሆነ ብዙ ነገር አይተን ከዛ ካሁን በኋላ ምንም ስህተት ወይም ከፍ ለማድረግ ቃል እንገባለን። አመሰግናለሁ። ስሜ አየለ በየነ እባላለሁ። የዲአርዳይፒ ፌዝ 2 የባምባሲ ከተማ አስተዳደር ሲኒየር አካውንታንት ነኝ። በጣም አመሰግናለሁ። ስልጠናው እውነት ለመናገር በጣም ጥሩ ነው። በጣም ብዙ ነገሮችን አካቶ በጣም ሰፊ የሆነ ስልጠና ነው እየተሰጠ ያለ። እንደኔ በተለይ ከሁሉም የዲአርዳይፒ ተግባራ እየተደረገባቸው ያለ ክልሎች ናቸው እየተሳተፉ ያሉ። ከነሱ የምናገኛቸው ተሞክሮዎችም አሉ። በተለይ ስልጠናው በጀትን በትክክል ኮንትሮል እያደረግን በጀታችንን መሰረት አድርገን መጠቀም እንዳለብን በጀቱን ለታለመለት ዓላማ ከማዋል አንጻር በተለይ ያላስፈላጊ የሆኑ ከአክቲቪቲዎች የሆኑ ነገሮችም እንዳይከፈሉ እሱን ከግዢ ጋር በተያያዘ በተለይ ዶክመንቴሽን እኛ ምንጠቀምባቸው ዶክመንት በተለይ ፋክቱር ራሱ የሚጠቀሙ አንዳንድ እንትሮች አጋጥመው እነሱ ራሱ መጠቀም እንደሌለ ሌላ በጣም ብዙ ነገሮችን እንትን እያልነው በተለይ የውስጥ ቁጥጥር ከማድረግ አንጻር እኛ በፊት የክልሉን ኦዲተር ብቻ የምንጠብቅበት ሁኔታ ነበረ። እሱን ብቻ ሳይሆን የውስጥ ኦዲተሮችን እየጋበዝነን ፕሮጀክቱን ብቻ በተመለከተ ኦዲት አድርገው አስተያየት እንዲሰጡ ማድረግ እንዳለብን በአመት 2 ጊዜ እሱንና ሌሎች ተጨማሪ ብዙ ነገሮችን ያገኘውበት እውነት ለመናገር ካሁን በፊትም ስልጠናውን ተሳትፎ ያላውቅም ነበርና በአጠቃላይ ለስራ ዝግጁ አድርጎኛል ብዬ አስባለሁ። በጣም
ጥሩ ነው የሚሆነው። በተለይ ለምሳሌ አሁን ከዚህ ከፊርማ ጋር ተያይዞ አጋጣሚ ሆኖ የኛ ከተማ አስተዳደር ፊርማ አሁን ከፕሮጀክቱ ሰው አንድ ይፈርማል። ከፕሮጀክቱ ውጭ ከዛኛው ሴክተር መስሪያ ቤቶችም የሚፈርሙ ሌሎች ሶስት ሰዎች አሉ። ግን ማንዳቶሪ አልነበረም ከኛ ጋር የነበረው ማለት ነው። በእርግጥ ፊርማ ማለት የኛ ኮኦርዲኔተር ሳይፈርምባቸው የወጡ ወጪዎች ባይኖሩም ይሄ ግን ለባንክ አስገዳጅ የሆነ ደብዳቤ ከኛ አንድ ኮኦርዲኔተር ወይንም ሲኒየር አካውንታንት ሳይፈርምበት ምንም ወጪ ማውጣት እንደሌለብን አስገዳጅ የሆነ ደብዳቤ ለባንክ መጻፍ እንዳለብን የተረዳውበት ስልጠና ነበረ። ከዚህም በተጨማሪ ሌሎች ለኛ ተራ የሚመስሉን ነገር ግን ፕሮጀክቱን ሊጎዱ የሚችሉ ትንንሽ የሚመስሉ ነገሮችን በደንብ ትኩረት ሰጠን መስራት እንዳለብን ያመላከተ ስልጠና ነበረ። ተመችቶኛል በበኩሌ። በጣም ይሄ ማለት ስጀመር ወደዚህ ፕሮጀክት ስቀላቀልም እውነት ለመናገር ቁርጠኛ ሆኜ ነው የገባው። ህብረተሰብን ማገልገል ራሴን ማገልገል ነው። አሁንም ሲሄድ የበለጠ ተነሳሽ አድርጎኝ ማለት እያንዳንዷ ለኔ ቀላል የምትመስል ግን ፕሮጀክቱ ምን ያህል የምትጎዳ እንደሆነች ስለተረዳው በጣም በቁርጠኝነት ምገባ ነኝ። በዚህ እርግጠኛ ነኝ የተሻለ ስራ እሰራለሁ። ስሜ ገልዋክ ኛሌ እባላለሁ። ከጋምቤላ ክልል የፕሮጀክቱ ሲኒየር አካውንታንት። ከትላንት ብንጀምር ሶስት ፕሬዘንቴሽኖች ነበሩ። አንደኛ የፕሮጀክት ፋይናንሻል ማኔጅመንት ዙሪያ ያለው ጉዳዮች ናቸው ስልጠናው። ሁለተኛ ደግሞ የፕሮኪውርመንቱ ነው። ሶስተኛ የፕላኒንግ ነው። ያው እነዚህ ሶስቱም ስልጠና አሪስቶች በጣም ለኛ ትልቅ ጥቅም አላቸው። ከፋይናንሻል ማኔጅመንት ዙሪያ ብንነሳ የነበሩ ችግሮች ነበሩ። በተለይ ከኢንተርናል ኮንትሮል በተለይ የካች ማኔጅመንቱ አንድ ትልቅ ክፍተት ነበር። ሌላ ደግሞ ከፕላኒንግ ያው ለምሳሌ የአፕሩቭድ የሆነ አኑዋል በጀት ያው ለእያንዳንድ ፋይናንስ ባለሙያ እጁ መኖር እንዳለበት ያው ክፍያ በዛ መሰረት መፈጸም ስላለበት ያው ለሁሉም በጣም ትልቅ ጥቅም ነው ያለው። ፕሮኪውርመንቱ ደግሞ ያው ከኢንቴግሬሽን አኳያ የፕሮኪውርመንት እና የፋይናንሻል ማኔጅመንት ስታፎች ኢንቴግሬትድ ሆነ ስራ መስራት ስላለባቸው ያው ክፍተቶች ነበር። ከዚህ ስልጠና ግን በጣም ትልቅ የሆነ እውቀት አግኝተናል ብዬ ነው የማስቀምጠው። ያው ብዙ የአዌርነስ ችግሮችና የቴክኒካል ጋፖች ነበሩ በግዢ ዙሪያ። ለምሳሌ ማንኛውም ግዢ ከግዢ ሪኩዌስት ጀምሮ እስከሚያልቅ ድረስ ያለው ፕሮሰስ ደግሞ መጨረሻ ላይ ለፋይናንሻል ባለሙያ ወይ አካውንታንት ማቅረብ ስላለበት በጣም ትልቅ ክፍተት ነበሩ። እንደ ምሳሌ አንዳንድ ወረዳዎች ላይ የግዢ ዶክመንቶች ሌላ ቦታ ሆኖ ክፍያዎች ደግሞ ዶክመንቶች በሌላ ቦታ ሲገኝ እንደነበረ ያው ባለፈው በተገኘ መረጃዎች ተረድተናል። አሁን ግን በዚህ ስልጠና ላይ ማንኛውም ግዢ ፕሮሰስ ከጅምሩ ጀምሮ እስከ መጨረሻ እስከ አወድ ድረስ ካለቀ በኋላ እነዚህ ዶክመንቶች ወደ ፋይናንስ ባለሙያ ማቅረብ እንዳለበት ያው በዚህ ስልጠና ላይ ትልቅ እውቀት አግኝተናል። ያው
ያው እንደምናውቀው ይሄ ፕሮጀክት ለሀገራችን ለክልሎችም በጣም ትልቅ ፕሮጀክት ነው። ብዙ ስራ ነው የሰራ ያለው እስካሁን ድረስ። አንድ ደግሞ አሁን በዚህ ፕሮጀክት ግምገማ ላይ እንደ አንድ ችግር የተገኘው ያው ፋይናንሻል ማኔጅመንቱን ያው ትልቅ ብዙ ክፍተቶች እንዳለበት በዛሬ መድረክ ከተለያዩ መድረኮች ተነግረዋል። ይሄን ግን ማስተካከል ያለበት ሌላ ሰው አይደለም፣ ራሳችን ነው። የፕሮጀክቶች ስታፍ፣ የፋይናንስ ባለሙያ፣ የግዢ ባለሙያ፣ ሌሎቹን የሚመለከታቸው የፕሮጀክቱ ባለሙያ የራሳቸው ድርሻ ማውጣት እንዳለባቸው ግድ ነው። ስለዚህ ከዚህ ስልጠና በኋላ እነዚህ የተገኙ የፐርፎርማንስ ጋፖች ፋይናንስ ዙሪያ፣ በግዢ ዙሪያ፣ በፕላኒንግ አካባቢ መቅረት እንዳለባችሁ ነው ቃል ነው የሚገባው። በክልልም በወረዳዎች ያው ገብተንበት ማስተካከል አለባችሁ ብዬ ነው የሚናገረው። From now on, without offering any excuse, we will strive to become model professionals among project stakeholders by following the project's guideline, law and strategy documents, they said. ክፍተቶቻችን ያው ብዙም ባይባሉ የወረዳዎች ላይ አሁን የፕሮጀክቱን የፔመንት መጠየቂያ ፎርማቶች፣ አድቫንስ ሪኩዌስት ማድረጊያዎች እነሱን አንዳንድ ወረዳዎች ላይ አለመጠቀም ነበር። ባለፈው ሚሽን ላይ ፌደራል ሱፐርቫይዝ ሲደረግ ከፍተኛ የሂሳብ ባለሙያና ሲኒየር አካውንታንቷ መጥተው በሰጡን ኮሜንት ወረዳ ፋይናንሶቻችን ጥሩ ደረጃ ላይ ያሉ ናቸው። የተሰጣቸውን ኮሜንቶች አስተካክለው አሁን ጥሩ ደረጃ ላይ ነው ያሉት። ጥሩ ስራ እየሰሩ ነው። የበለጠ ደግሞ የአሁኑ ትሬኒንግ ከዛ የበለጠ ያሉትን በማወቅም ባለማወቅም በችግተኝነትም የተውናቸው ካሉ የበለጠ አስተካክለን እንድንሰራ ይረዳናል ማለት ነው። ግዢ አካባቢ ላይ የነበሩ ጋፖች ነበሩ። ግዢ አካባቢ ላይ ብዙም ባይባሉ እነዚህ ዶክሜንቶች ፐርቸዝ ግዢ ጋር ይቀመጣሉ፣ ፋይናንስ ጋር የሉም የተባለ ነገር አሳይታ ላይ ታይቶ ነበር። እሱን ተስተካክሏል። ወደ አሁኑ በተሰጣቸው ኮሜንት ወደ ራሳቸው አድርገዋል። ብዙ ነገር ተቀብለው አስተካክለዋል። የበለጠ ደግሞ ከአሁኑ ውይይት የአሁኑ የበለጠ ይገነባናል ብዬ አስባለሁ። ከስተመልሰን ደግሞ ያሉብንን ነገሮች ፈትሸን ብዙ ነገር እናስተካክላለን። ጠቃሚ ነው እንትኑ ትሬኒንጉ ወይም ውይይታችን ያው ያለው ስልጠና ማለት ነው። እንገባለን። ወረዳዎች ልጆች ባለሙያዎቹም አሽቱትን እንዲያቅምሱን አይሉ ጎበዞች ናቸው። ተቀበሉትን የሰሙትን ነገር አሁን የበለጠ ያለብንን ችግር እስካሁን ይሄ ነው የሚባል ነገር ባይኖርም ማለት ነው ያሉትን ጥቃቅን ነገሮች የበለጠ ወርልድ ባንኩ በተሰጠን ፊም መሰረት ሙሉ በሙሉ ይሰራሉ። ቃል ገባል። ይሄንን እኛም እንደ ክልል ደግሞ የምናስተካክለው ነገር ያው ጥፋት የለም አይባልም፣ ችግር የለም አይባልም። ሙሉ በሙሉ ትንንሽም ቢሆኑ አነስተኛም ቢሆኑ ያንን ሙሉን አስተካክለን ፕሮጀክታችን በቀጣይነት በጥሩ ስምና በጥሩ ሪፖርት እንዲጠራ ተስፋ አደርጋለሁ። እናደርገዋለን። ወርኪር ባላለው ከጋምቤላ ክልል ላሬ ወረዳ ዲአርዲ 2 ገንዘብ ያዥ ነኝ። ጥሩ ይህ ስልጠና ከጀመርነን የዛሬ ሁለተኛ ቀናችን ነው ከጀመርነው። ስለዚህ እኔ በነበረኝ ቆይታ ጥሩ እንደነበረ ኮር የሚያሳየው የነበረ አሰራር አሁን ካየነው ስልጠና ላይ ያለው የተገነዘብነው እንትን እውቀት ለወደፊት ወደ ስራ ተመልሰን ስንሄድ ያንን ይዘን ወደ ስራ በማስገባት ለዚች ያለው ፕሮጀክታችን እድሜ እንዲኖረው እንደምንሰራ ተስፋ አደርጋለሁ። ለወደፊት ለቀጣይ እንዲኖረው የማድረግ ኃላፊነት ስላለብን የሁላችንም ተረባረበን መሰራት አለብን ብዬ ተስፋ አደርጋለሁ። እርግጥ ስራ በነበርንበት ጊዜ ብዙ ችግሮችም ነበሩ፣ ውስብስብ የሆኑ ችግሮችም ነበሩ። በሞላ ጎደል መፍትሄ እየተፈላለገ ነበረ ሲሰራ የነበረ። እዛ የነበሩ
አንዳንዶቹ ህጋዊ ባልሆነ መንገድ አንዳንድ እንትኖችም ነበር ክፍያዎችም ነበር የምናደርጉበት ጊዜ ጫና የሚፈጠሩበት ጊዜ ነበረ። አሁንም ይሄ ሁሉ እንትን አድርገን አቋቁመን የምናቀርብበት ጊዜ አሁንም ይህን ስልጠና ከተወሰነን ወዲህ ተመልሰን ስንሄድ ጥሩ ስራ እንደምኖረን ተስፋ እናደርጋለን። ይህ ፕሮጀክት ለአገራችን ለአጠቃላይ ለሀገሪቱ ጥሩ እንትን እያደረገ ነው ያለው። ለማህበረሰቡ ለውጥ እያሳየ ነው ያለው። ስለዚህ ይህን የመሰለ እንድል በእጃችን ስለገባ ለቀጣይ እንደውም በተሻለ መጠን እስከ ፔስትሪ ምናምን የመስራት እድል ተጠቅመን ሁላችንም ኃላፊነት የሚጠይቅ መሆኑን ተገንዝቤያለሁ። በተለይ እኔ ተመለሼ ከሄድኩኝ በኋላ አሁንም ያለብኝን ኃላፊነት ትልቅ እንደሆነ ወደ ስራ መግባት ህጋዊ በሆነ መንገድ ፕሮጀክቱ እድሜ እንዲኖረው የሚያደርግ ስራ መስራት አለብኝ ብዬ ገምታለሁ። ሙስጠፋ ዳውድ ይባላል። በአፋር ክልል ከበረሃሌ ወረዳ ዲአርዲአይፒ 2 ሲኒየር አካውንታንት ነኝ። ስልጠናው በእውነቱ ከሆነ አሁን እየሰራንበት ባለነው የፋይናንሻል ማኔጅመንት የአሰራር ሂደት ብዙ ችግሮችን ይቀርፋል ብለን እናስባለን። በተለይ በእኛ አካባቢ በወረዳችን ካለው ተጨባጭ ሁኔታ አንጻር ያሉብንን ክፍተቶች ይቀርፋል። ወደፊትም የአሰራር ሂደታችንን እናስተካከላለን ብለን እናምናለን። ከዚህ ስልጠና በኋላ የእውቀት ጋፖች ነበሩ፣ እነዛን ሞልተናል። እንደገና በቀጣይም እንደዚህ ተመሳሳይ የሆኑ አሁን ሄደን ወደ ትግበራ ከገባን በኋላ ተመልሰን ሊኖሩብን የሚችሉትን የእውቀት ጋፖች አሁንም አሰስመንት እየተሰራ ያሉብን ጋፖች አሰስመንት እየተሰራ ተጨማሪ ስልጠና እያገኘን እንግዲህ የምናስተካከልበትን እንትን እንላለን። እንግዲህ ያው ፈጣሪ ካለ ወደፊት አላህ ካለ የተሻለ ስራ እንሰራለን ብለን እንግዲህ እናስባለን። A total of 150 regional and district project finance and procurement experts, as well as the planning, monitoring and evaluation specialists and regional project coordinators participated in this, the Ethiopian Development Response to Displacement Impact Project Phase 2 training. Trainees stated that this is the first time in the project history that training has been provided to such a large number of experts and project leaders at once, confirming that this demonstrates the project's commitment to enhancing the quality of its implementation. Reported by Anthony Demso, a senior communication expert.